የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልል ሁኔታን ላለማባባስ እንዲታቀቡ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት መሐሙድ አሊ ዩሱፍ የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡም ጠይቋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸውም ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር መሐሙድ አሊ ዩሱፍም ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎች መካረርን አስመልክተው ዛሬ አርብ ጥር 22 ቀን 2018 ዓ.ም ባወጡት መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላትም ባለፉት ቀናት የትግራይና አማራ ክልሎች አዋሳኝ በሆነው ጸለምታ አካባቢ ግጭት ውስጥ መግባታቸውንም ዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበሩ መሐሙድ አሊ ዩሱፍም በትግራይ ክልል ክፍሎችም እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ ስለመሆናቸውም ገልጸዋል። ህብረቱ ያወጣው መግለጫም ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑን በታዩት ክስተቶች የተሰማቸውን ጥልቅ ስጋትም ገልጸዋል። ሊቀመንበሩ በመግለጫቸውም በአፍሪካ ህብረት የሚመራውና የሁለት ዓመታቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያል ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነትም በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለውም በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡም ሊቀመንበሩ በመግለጫቸውም ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለውም በዚሁ በመግለጫቸውም አረጋግጠዋል። በዚህ የሰላም ግንባታና የእርቅ ሂደት ውስጥም ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓናል አማካኝነትም በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑንም አመላክቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለሁለት ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስቱና በህወሓት መካከል የደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛ አካልም ነው ብለዋል። ከስምምነቱ በኋላም ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለትም ሲካሰሱ ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ላይ ግጭቶች መካሄዳቸውም ተዘግቧል። ፌዴራል መንግስቱ የመከላከያ ሰራዊትና በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው በይፋ የገለጹት ነገር ግን የለም። መረጃው የቢቢሲ ነው።